ሰላም ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? በጣም ልብ ይሰብራል፣ በጣም ያሳዝናል። ግርማ ሞገሳቸው እንዴት እንደሚያምር ነፍሳቸውን በአጸደ ገነት ያኑርልን። እናታችን እንግዲህ ቲክቶከሯ ሀና ከዚህ በፊት ምጧን በላይቭ አስተላለፈች እየተባለ በጣም ብዙ ነገር ሲወራ ነበረ። አሁን ላይ ግን ሀዘን ሆነባት። በጣም ያሳዝናል። የእናት ሞት ከባድ ነው። ምን ብዬ ልንገራችሁ? በጣም ያሳዝናል። ቤታቸው ውስጥ ሙተው በመገኘታቸው ሁላችንም ማዝነናል። የሰው ልጅ ሕክምና እንኳ ቢያንስ ይደረግለት ነበረ። እሳቸው ግን ሕክምና ራሱ ሊያገኙም አልቻሉም። እንግዲህ እንደሰማነው ከሆነ የሀና እናት ወይዘሮ ደንበጫ ስርቆ በቤታቸው ህይወታቸው እንዳለፈ ነው እየሰማን ያለ ነው ማለት ነው። እስኪ ግርማ ሞገሳቸው ከልጅ ልጃቸው ጋር እንዴት እንደሚያምሩ። የሚገርማችሁ ነገር የሆነ ቪዲዮ ተመለከትኩኝ። ይሄ ጩጬው ህፃኑ ልጅ አሁን ስንት አመትሽ ነው ሲላቸው አሁን እኔ 60 አመቴ፣ በ64 አመትሽ ነው የምትሞችው እያለ ሲጠይቃቸው ነበረ። ህፃን ልጅ እኮ በጣም ከባድ ነው። አይ አልሞትም በማለት እሳቸውም ተነገሩ። ይህንን ያክል አመት እንዴት ልትቀመጭ ቻልሽ ብሎ ሲጠይቃቸው በእግዚአብሔር ቸርነት እግዚአብሔር ስለሚወደኝ እስከዚች ድረስ ቆይቻለሁ፣ ከዚህ በኋላም እግዚአብሔር ያውቃል በማለት ለህፃኑ ልጅ መልሳቸውን መለሱለት። ሀናም እኔም እኮ ኦልድ ሆናለሁ ብላ ነገረችው። አይ አንቺማ አትሆኝም አላት። እንዴ እሆናለሁ እኔም ብላ መለሰችለት። ማሚ እንዳንቺ እንደሱ አይደለም የምትሆኝው በማለት አሁንም ክርክሩን ቀጥሎ ነበር። ህፃን ልጅ ግን የሚታየው ነገር አለ ማለት ነው። ይገርማል በጣም። እኔ ግን በጣም ነው ያዘንኩትኝ እውነት ለመናገር። ምክንያቱም በጣም ብዙ ነገሮች አሉ። እናት ማለት በጣም ከባድ ነው እውነት። ጭራሽ ሙተው መገኘታቸው ትንሽዬ ልብ ይሰብራል በጣም። ከዚህ በፊት እንግዲህ ልጅቷም አለመረጋጋት እየተባለ በጣም ሶሻል ሚዲያ ሲያሯሩጣቸው ነበረ። በጣም እሳቸውንም እንግዲህ ያስቡት፣ የልጅ መዘዝ ወደ እናት ይሄዳል ይባል የለ። እናት አሳዳጊ የበደለሽ ምን ያለሽ ምናምን እየተባለ ኮመንቶች ሁሉ ሲጻፉ ነበረ። አሁን እሳቸውም እንግዲህ አረፉ። ህዝቤ አሳዳጊ የበደለሽ እያልሽ የጻፍሹ በሙሉ አሁን ላይ ግን ጸጸቱን አትችሉትም። ረጋ በሉ፣ ለኮመንት አትቸኩሉ። ሁሉን ነገር መጀመሪያ አይታችሁ መፖሰት ያለባችሁ መጻፍ ያለባችሁ። ይቺ ሴት እንግዲህ ምጥሽ ሲመጣ ላይቭ ላይ ሆነሽ አስተላልፊ አላሉም። ልጅቷ ቲክቶከር ላይ ናት። በዛን ሰዓት እንግዲህ ላይቭ ገባች፣ አሳየች፣ አለቀ። ህዝቤ ግን አትቸኩሉ፣ ለነገር ለመፖሰት ለወሬ አትቸኩሉ። እህልን አላምጦ ነገርን አዳምጦ ይባላል እና ለወሬ አትቸኩሉ በእናታችሁ። ጥሩ አይደለም እውነት ለመናገር ማለት ነው። እና አሁን ላይ ያላችሁት ልጅቱ ናት የገደለቻቸው። በጭንቀት ነው የሞቱት። በቃ ብዙ ነገር እየሰሙ ልጃችሁ እንደዚህ አደረገች፣ ልጃችሁ እንዴት እንደዚህ አይነት ነገር ታደርጋለች በማለት ይሄንን ነው እየሰሙ አልቻሉም። ኢንተረስት ስኖ ነው የሞቱት እየተባለ አሁን ላይ ደግሞ ይሯሯጣል። መጀመሪያ መጠንቀቅ። ልጅቱም አሁን ይህን ሁሉ ኮመንት ይህንን ነገሮችን በምትሰማው ሰዓት እኔ ነኝ በቃ እናቴን የገደልኳት ማለት ነው በማለት ልጅቷም በጭንቀት ታልቃለች ማለት ነው። እኔ ልቀደድልሽ እኔ እያሉ
ህፃኗን ልጅ ትተው ልጅቷን ወደ መሳም ሄደዋል። እኔ ልቀደድልሽ እያሉ እንግዲህ አስቡት። እናት ናት፣ እናት ለዘላለም ትኑር። ጉርማ መጎሳቸው በቃ ምን ልበላችሁ፣ በጣም ነው እኔ ያዘንኩት ማለት ነው። እንግዲህ አሁን እነዚህ ልጆች ራሱ አያታቸውን ሌላ ሰው መሆን አይችልም እያሉ ሰምቻለሁ ቪዲዮ ላይ ማለት ነው። ማን እንደ አያት ማን እንደ እናት እውነት ለመናገር ብቻ እግዚአብሔር ከእናንተ ጋር ይሁን። መጽናናትን እመኛለሁ በሞላ ዓለም ለምትገኙ ለሀና ቤተሰቦች እንዲሁም ሀና እግዚአብሔር ያጽናችሁ እያልን ሀዘናችንን እንገልጣለን ማለት ነው። አንዳንድ ጊዜ ማስተዋልን ያድለን። እውነት ለመናገር በጣም አሁን ማለት ልጅቷ ባጠፈች እናቲቱ ምን አደረጉ? እናቲቱ ምንም የሚያውቁት ነገር የለም። ይቺ ልጅ ቪዲዮ ገብታ ተቀረጽ አትቀርጥ የሚያውቁት ታሪክ የለም። ከወለደች በኋላ ነው እሳቸውም ራሱ ቪዲዮ መጥተው ያዩት ማለት ነው። ማለት ከወለደች በኋላ ነው መጥተው ራሱ ያዩት። ስለዚህ እባካችሁን ለእንግዲሁ ለሌላውም ጊዜ ራሱን ቢሆንም ማለት ነው ጥንቃቄ ማድረግ አለባችሁ። ለወሬ አትቸኩሉ። በቃ አያስፈልግም እንዴ! ለምን ጥሩ አይደለም። ወሬ ምንድን ነው መሮጥ? እስኪ አትሮጡ፣ ተረጋጉ።